የፈለግሽውን ያህል ገንዘብ ልስጥሽ። ከዛ ለማርታ ንገሪያት። ማለት ልጁን ከደረጀ እንደወለድሽው ንገሪያት። ከዛም የጠየቅሽኝ ገንዘብ የፈለግሽውን ያህል እሰጥሻለሁ። ማን ሊሞት ነው? የሆነ ብልቃጥ ነገር ስትቀበዩ እንዲ ሹልክ ብያ ይችላል። የሰላም ልጅ ያባዬ ሊሆን ይችላል ብለሽ በጥፊ መትችሽ ነበር አይደል? ምንድነው ወደ ሰማይ የምታንጋጥጥ ደግሞ? ያቀደችው ነገርማ አለ። ቲዮች ሴትዮ እዚህ ቤት ተመጣይ ጀምሮ ምንም አልጣመች። እንዲህ ያለ ቤቱን እንዲው ቆልታ ትጨርሰው። እዚህ ሰፊ ቤት ውስጥ ነገ ትልቅ የእድር ድንኳን ይጣላል። መድኃኒትን አላወቃትም ማለት ነው። እንዲሁ አንድ ቀን እንዲሁ እጄ ላይ ቢጥልሽ ምን አለ? ቆርጬ እንዲሁ አንጠራራት እንዲሁ ጋር ደሞ ሱሪ ለጥታ ደሞ ሰውን እንትን በጧቱ ይፋሽ ወዲያ ማታ ቡና ፊሽ እንዴ መድኃኒት ባትኝም እኮ አፈላለሁ። ባትኝ ምን አመጣ? አፍ ያልኩሽ አይደል እንዴ? እሺ ዝክር አለብኝ። እሺ ከመቼ ጀምሮ ነው ደግሞ ዘካሪ ሆንሽ? ጎሽ የኔ ልባ አመሰግናለሁ። ደግልኝ እንዴ አንቺ ነይ ስጫት እንዴ ለነገሩ ደግ አደረገችሽ እዚህ ስልክሽ ላይ እየተጣድሽ። ስለዚህ ምን እንደሰፈሽ ወደኝ እንደዚህ በቃ ተይ ቀንሽ ይሄንን ስልክ ብልሽ እንበርሻል። አባዬ ሁሌ ጭንቀት ግን እስከ መቼ ነው እንደዚህ የሚሆነው? ደሬ አዲስ ነገር አለ እንዴ? አንተ ሰውዬ ምን ሆነሃል? ስጋ ነው እንጂ እኮ ነፍስ ከኛ ጋር አብሮ የለም። አለው ማርቲ አለው። የምን አዲስ ነገር እንዴ? ይኸው ኤቢዬ የብርቃት የቀን ቀለበት አስራለሁ እያለች ነው። ጥሩ ነው። በቃ እንደዚህ ብቻ ነው የምትለው እንዴ? ማይ ቆይ ይሄ ነገር እውነት ሆነ እንዴ? አዎ እንግዲህ ወይዘሪት አብዬ ይላለች እኔ አግብቼ አባዬ ናፈቀውን ወንድ ልጅ አስታቅፈዋለሁ እያለች ነው። ጥሩ ነው። መድኃኒት የት ሄዳ? አትሰውይ ኤቢ ያገባለሁ ማለቷ ስሜት አይሰጥህ ማለት ነው? ትንሽ እንኳን ድንግጥ አትልም? አይ ማዬ እኔ እኮ ቀድሜ ነግሬዋለሁ። ለዛ ነው ስለነገርኩት ነው። ምንድን ነው የነገርሽ? እንደማገባ ነው አባዬ። እሺ መድኃኒት የት ነው ሄደችው? ደሬ
አድርጋ የማታውቀውን ነገር የምታደርገው? ኦ ወይዘሮ ምንም በማስመልከት ነው? ማን ሊሞት ነው እንዴ? ማን ሊሞት ነው እንጂ? እስኪ ተነሽላት ክስሽ ነው አባትሽ ጎሽ ነይ አባትሽ ጋር እንዴት ነው እባክሽ? ለስንብት መሆኑ ነው? ማርቲዬ ጃፓን ሀገር 1 ዓመት እንደቆየሁ ታውቂ አይደል እንዴ? እዛ ደግሞ ለቤተሰቦቻቸው እንደዚህ ብርቱካን ቆራርጠው ይሰጣሉ። ይሄ ኢትዮጵያ ውስጥ የተለመደ አይደል እንዴ? ምን አዲስ ነገር ነው? ለነገሩ ተይው፣ በሰበቡ እኛ እንበላለን። ጥሩ ነው። እኔ ግን ማለት ነው ትልቁ ነው የምፈልግ፣ እዛ ጋር ያለው ትልቁ። ለዛ ነው ያስይዥ። ግን ደረጀ ከሌላ ቦታ ቢያነሳስ፣ ከመጀመሪያው ባያነሳስ? ቆይ ማርቲ ብታነሳውስ? ወይም ሌላ ሰው ቢያነሳውስ? እንደዛ ከሆነ እንዳይበሉት ማድረግ ነው። እዚሁ ቁጭ ብዬ መጠበቅ ግዴታ ነው ማለት ነው። እንዴ ነይ እንጂ ከደረጀ ጀምሪ። ለዛም ጩ እኔ ላሲዝ፣ አንቺ ስራሽን ጨርሽ። ቆይ ምን ማለት ነው? እኔ እኮ ያዘዝኳት እሷን ነው። እንዴ ቆይ ምን ችግር አለው ባሳርፋት? ሰራተኛ አይደለች እንዴ? ለምን ተሰርፊያታለሽ? ቆይ ምን ችግር አለው ባሳርፋት? ሰራተኛ ማረፍ የለበትም ያለው ነው። ሰራተኝነት እኮ ስራ ነው፣ ያደክማል። እንኳን ይሄንን ያህል ቤተሰብ መመገብ ቀርቶ ትንሽ ነገር እንኳን መስራት ያደክማል። ኦ ሶሪ፣ ለካ ሰራተኛ ሲናገሩብህ አትወድ። ምን ማለትሽ ነው? ነው አዙረሽ መናገርሽ ነው? በቃችሁ። የምን ጭቅጭቅ ነው? አንቺ በቃ ነገሩን አታዙሪ። በቃ ተነስታለች አይደለ? አስይዥ ልጅ። ምን ላድርገው? ያዥ። የዚህ ቤት አባወራ ደረጀ ነው። ስለዚህ ከሱ ጀምሪ። አዎ ብዬ ግድ የለም ከሱ ጀምሪ። እንዲያውም ሆድ ብሶታል። ከዛ እኛን ታስይዣለሽ። የሆነ ነገር አስባለች በእርግጠኝነት። አክስቴ ለአባዬ ልታስብ አልችልም። ለምንድን ነው ከእርሱ ጀምር የምትለኝ? እኔ ስቀበላት ለምን እምቢ አለች? ለዛ እንድትሰጠው የፈለገችው ለምንድን ነው? እሷንስ ያዥ ስላት ለምን እምቢ አለች? ለምንድን ነው? የሆነ ነገርም አለ እንዴ? ኤቢ ከደሬ ጀምር እንጂ። ወደ ነትጁ ወደቀ እኮ እና መሬት አይደል እንዲወደቀው? መሬቱ ደግሞ ንጹህ ነው። አንድ እኮ ነው የወደቀው ኤቢ። አይ ማዬ በቃ ይሄ ልጣለውና ሌላ ይዤ እመጣለሁ። ይቺ የተረገመች ቆይ እንዴት ጠረጠረች? ገና ከለዛ ስትቀበላት የሆነ ነገር እንዳሰበች ገምቼ ነበር። ግን ይሄ ባይሳካ በሌላ አገኘሃለሁ፣ አሳይሃለሁ። እኔ መድኃኒት ጋር መጋፈጥ ዋጋ ያስከፍልሃል። እንደ ማርታ በምላስ የምታታልኝ ሰው አይደለሁም። አሳይሃለሁ። ቆይ አክስቴ ምን አስባ ነው? እርግጠኛ ነኝ የሆነ ነገርማ አድርጋበታለች። በጣም ጥሩ ነው ያደረኩት። እኔ የምልህ ደሬ ኤቢ ግን ምን ነው ቅድም እንደዛ ብርቱካኑን አልሰጥም ያለችው? እሷን እኮ ናት። እሷ ብስል ናት። ኤቢ
ማን ምን እንደሚያስብ ቀድማ ታውቃለች። ሙሉ ሴት ናት። እና ያደረገችው ነገር ትክክል ነው ብለህ ታስባለህ? እንግዲህ እንደዛ ተሰማት። ቆይቼ ሳስበው የቤት ትክክል ናት። ይኸውልሽ ማለት ምግብ ሰጥቶሽ የማያውቅ ሰው ምግብ ሲሰጥሽ፣ ሰላም ብሎሽ የማያውቅ ሰው ደግሞ ሰላም ሲልሽ እንደ ሁልጊዜው ማሰብ የለብሽ። ከዚህ ጀርባ ምን አለ ብለሽ ማሰብ መቻል አለብሽ። ኤቢም ያደረገችው ይሄን ይሆናል። ይገርማል ግን ልጄ ከቀን ወደ ቀን ረጋ እያለችና እየበሰለች መጣች እኮ። አዎ አሁን ትክክለኛዋ አቢጌል ናት። ደካማም አይደለችም። በዛ ላይ መንቀልቅሏንም ትታለች። ተመስገን። ግን ላገባ ነው ብላ ስትነግረን አንተ ልብ ስላላልከው ስሜት አልሰጠህም። አላገባም ስትል ኖራ አሁን ላግባ የምትለው ምን ተገኝቶ ነው? አገኘዋለች። ቆይ ግን ደህና ባል ካገኘች ምን አለበት ብታገባ? በዚህ እድሜዋ ምን በወጣትና ነው የምታገባው? አንተ ደግሞ ፍላጎቷ ከሆነ ድራት አለው አላልክ? ደግሞ እኔስ ቢሆን በሷ እድሜ አይደል እንዲያገባው? በዛ ላይ ፍቅረኛዬን አስተዋውቅሻለሁ ብላኛለች። ጥሩ ነው ታስተዋውቅሽ። እና አንተ ሳትተዋወቀው? ችግር የለውም በስራው ተዋወቀዋል። ለመተዋወቅ ስምና የትውልድ ቦታን መጠየቅ አያስፈልግም። ለሁሉም ጊዜ ነው የሚያስፈልገው። እሱስ ልክ ነህ። ግን ቆይ አልከረመችም? ይቢ እስኪ አስበው፣ የመጀመሪያ ልጃችን ወግ ማድረግ ልታሳየን እኮ ነው። ቀን ሁሉ ነገር ያሳየናል ማለት እውነት ነው ዳሪ። እድሜና ቀን ብዙ ያሳያል። የኔ ደስታ የልጆች ደስታ ነው። ከዛ በኋላ በሞት በፍጹም አይቆጨኝም። ግድ የለም ማለት ሁሉንም ነገር አይተናል። ገና ደግሞ አብረን እናያለን። አዎ ልክ ነህ ዳሪ። የተወለድነው አንድ ቀን ደግሞ እንሞታለን። አንድ ቀን እናገኛለን፣ አንድ ቀን እናጣለን፣ አንድ ቀን እንደሰታለን፣ አንድ ቀን ደግሞ እናዝናለን። አንድ ቀን በስራችን እንከብራለን፣ አንድ ቀን ደግሞ ልንዋረድ እንችላለን። ብቻ ፈጣሪ ክፉን ያርቅና ጥሩን ዘመን ያምጣልን። አሜን አሜን። ዳሪ በል በቃ ደህና ደር። ቆይ አሁን ምንድን ነው ማድረግ ያለብኝ? ደረጀ መግደል? እሱ ቢሞት እኔ እንዴት ነው ከዚህ ሀገር የምወጣው? ሁሉንም ነገር ወስዶብኛል። ደረጀ በዚህ ልክ አደገኛ መሆኑን አለመገመት ያስፈላኝ። አሁን መግደል ያለብኝ ወይስ ምን ላድርገው? አይ አንዳች ነገር ከማድረጌ በፊት እሱ ጋር ያለኝን ነገር መመለስ ማጥፋት አለብኝ። አሁን ለማርታ ነው መናገር ያለብኝ። ሁሉንም ነገር መናገር አለብኝ። ደረጀ ከሰላም ልጅ እንደወለደ ከሀገር ወጥቼ ቢሆን እነግራታለሁ። መድኃኒት አሁን የምትናደጅበት ጊዜ አይደለም። የምታለቅሽበት እጅ የምትሰጭበት ጊዜ አይደለም። መጀመሪያ የተያዘብሽን አስለቅቂ፣ ከዛ ትሰለለታለሽ። ደረጀ የሚሰራልን ጉድህን ለማርታ በመናገር ነው፣ ይፋ በመውጣት ነው። ለዚያ አቤት። አረ ለዚያ እኔ ልሞትብሽ ነው፣ ድክም አልኩኝ። አረ አንድ በይኝ። አንድ ልበል? አዎ አንድ በይኝ። አንድ ተጫወትሽ ማለት ነው? አንድ በይኝ አልከኝ እንዳልኩ። የምሬ ነው። ለዚያ እኔ እየደከምኩ ነው። እና እኔ ላይ ተቀመጥብኝ። ከደከመ ክፍል ገብተተኛ። አይ እንግዲህ ለምን አታፊው? ጨዋታም እኮ ድንበር አለው። አረ ድንበር ካለው ድንበሩን ሰብረህ ማለፍ ነው። ቆይ አንቺ እዚህ ግቢ ከመጣን ጀምሮ እንዲህ ንፍትፍት ያደረግሽ ማን አይዞሽ ብሎሽ ነው? ስንቱን ልንገርህ ገዚህ። እንደውም አንዱ ባለ መኪና ማለት ነው ማታ ማታ በር ላይ ቁመሽ ጠብቂ ብሎኛል። እንዴት ጠብቂ ማለት?
የመኪናዬ መብራት ስለማይሰራ አንቺ ወጥሽ ስትጠብቂኝ ጨለማው ይጠፋል ብሎኛል። ውዳሴ መሆኑ ነው። ደግሞ አምነሽው ተመስለሽ ቁሚና ገጭቶሽ ሂድ። አንዱ ደግሞ ማለት ነው ገዜ እዚህ ታች ያለው ባለ ሱቁን ባንቺ ስም ላዙርልሽና ላግባሽ ብሎኛል። አረ እንደዛ አለሽ? በስምሽ ላዙርልሽ አለሽ? አዎ። ሌላስ? እሱ ብቻ መስሎ ነው። ከዚህ በፊት ማቀው ልጅ ማለት ነው አሜሪካ ነው የሚኖር። አግብቻ አሜሪካ ልብሰድሽ ብሎኛል። ያግቡሽ። ታዲያ ገዜ ምን አገባውና ይሄን ሁሉ ትነግሪዋለሽ? ለማንኛውም መወቀው ብዬ ነው። እኔን መከተል ግን አቁምሽ። ማን እንደሚመታ አታውቀው። አረ እንዳሽ ነገር ምች ነገር ይምታሽ። አሁንስ አበዛሽውሽ። ዋ እሰይ የታባቱ እንዳሳረረኝ አሳረርኩት። አንተ ባለፈው አይተኛል እንዴ? አሁንም እያየሁሽ ነው እንዴ? ቆይ እዚህ ሀገር ስልጣኔ ነው አይደለ? እንዴት ልስራ ሳይሆን እንዴት ላወራ ብላችሁ ነው አይደል የምትጨነቁት? ያልኩት ነገር አልገባምና ነው ዙሪያ ጥምጥም የምትሄደው? እሺ ባለፈው የት ነው ያየሁሽ? ካርጁን ጋር ቆሜ አይተኛል? አዎ አይቼሻለሁ። የሆነ ብልቃጥ ነገር ስትቀበዩ እንዴ ሹልክ ብዬ አይቼሻለሁ። አንተ ነህ ማለት ነው ለይቤ ነገር ካታደል? አራ እንደዛ ነው እንዴ? እኔ አላየኋትም። በቃ አሁን ባውን ትክዳለህ እንዴ? አዎ አላየሁም። ይልቅ ልትሄጂ ነው አሉ። እንዴት አረግሽልኝ? ምን ፕሮሰሱ ነው? አዎ እንዴው እዚህ መጠበቅ እንዴው ስልችት ብሎኛል። በዚያ ላይ ድህነት እንዴው አስጠምቶኝ ውሰጂኝና እንዴው እንደ ሰው አግብቼ ወልጄ እንዴው ልኑር እዛ እንዴው ዲል ያለ ኑሮ ልኑር። ስቱፒድ ጋይ። እኔ ስቱፒድም ሆነ አሜሪካም ሆነ እንዴው አንቺ ብቻ ውሰጂ። በላውን ይበሩን ክፈትልኝ። አረ ከፍት ነው መውጣት ትችያለሽ። ደረጃ እንዲያጠፋና እንዲመልስልኝ ከማስገደዴ በፊት ሰላም ጋር ሄጄ አንድ ነገር መሞከር አለብኝ። አዎ አሁን ወደ ሰላም ነው መሄድ ያለብኝ። እማዬ ወይም እንዴት ነሽ እማዬ? ደህና ነኝ እማዬ። ቁርስ ልስራልሽ እንዴ? ጉረኛ ለራስሽ ቁርስ ሰርተሽ ማትበይ ልጅ አሁን ታየኝ እኮ ለኔ ስትሰሪ። እንዴ እማዬ እኔ እኮ በጣም ጎበዝ ነኝ፣ እችላለሁ። እሺ ያው እኔ እኮ ብዙ ጊዜ ክላስ ስለምሄድ ምንም ጊዜ ስለሌለኝ ነው። አቤት ምክንያት ደግሞ ምንም ነገር ሳትቺ በቃ ቀለበት ላስር ነው ምናምን ታያለሻል። ዶሮ እንኳን መስራት ሳትቺ እሺ እማዬ እንዴት አድርጌ ልስራልሽ? ማለት ዶሮ አርስቶ ነው ወይስ በምን መንገድ ልስራልሽ? ጽብ ቀርቷል። አረ ግድ የለም የኛ ነገር በቀይ ወጥ እስኪ ክሽን ያለ ለመስራት ሞክሪ። እሺ እማዬ ሰርቻ አሳይሻለሁ። ዋው ለአዲስ ዓመት ራስሽን ምሳሌ እንዲች ብያልነካለሽ። እሺ እማዬ ችግር የለውም። ግን እኮ እማዬ ምንም ፊትሽ ልክ አይደለም። ቆይ ምንድን ነው ስታስቢ ነበር አይደል? እኔ የምልሽ ይቢ አንቺም ነገሮች እያሳሰቡሽ ነው አይደል? አዎ እማዬ። የሆነ ጊዜ የሰላም ልጅ ያባዬ ሊሆን ይችላል ብለሽን በጥፊ መትችሽ ነበር አይደል? አዎ እማዬ። ምን እባክሽ መድኃኒትም እኮ እንደዛ እያለች ነው እንዴ? ማለት እማዬ ቆይ ሰላም ካባዬ ነው የወለደችው አለችሽ እንዴ? እንደዛ ብላኝ በቃ ማደርጎን እንኳን አላወኩም። በጣም ተበሳጭቼ በጥፊ መታዋት። አሁን ሳስበው ግን እማዬ አባዬ በጭራሽ እንደዚህ ያደርግ። እንዴት ምን ተገኘ? ሰው ነው ሊሳሳት ይችላል የሚል ትንሽ ንፋስ ልብ ውስጥ ገብቷል። እንደዚህ እንዳስብ ያደረገኝ ደግሞ ሁለት ምክንያቶች አሉ። ምንድን ነው እማዬ? አንደኛው ደረጀ ከጊዜ ወደ ጊዜ የሚያሳየኝ የባህሪ ለውጥ በጣም ይጨነቃል፣ ፈሪ ሆኗል፣ በትንሽ በትልቁ ይደነግጣል። በዛ ላይ ሰላምን በጣም ነው ይጠላት።
እዚህ ቤት ውስጥ በፍጹም መምጣት የለባትም ይለኛል። እማዬ ልጅ ይዛ ብሎና ደግሞ ታውቂያለሽ፣ ልጅ ያላትን ሴት ሰራተኛ ማድረግ በጣም ይከብዳል። በሱ እንኳ አይደለም ደረጀ ድሮ ደረጃ አይደለም። በቃ ስለ ሰላም ሲነሳበት በጣም ይናደዳል፣ ይቆጣል፣ ይበሳጫል። አንዳንድ ጊዜ ራሱን መቆጣጠር እስከሚያቅተው ድረስ ነው የሚያደርሰው። እሺ እማዬ፣ ሁለተኛው ምክንያትስ ምንድን ነው? ሁለተኛው ምክንያቴ ደግሞ ሰላም ናት። ሰላም በጣም ያናደደች። ሰፈር ውስጥ መጠቋቋሚያ ሆኛለሁ፣ እባክሽን በቃ ከእንደዚህ አይነት አሉባልታ አውጪኝ ብዬ በማጸናት አልናገርም አሻፈረኝ አለች። እንደ አባዬ መቼም ከሁለት ሴት ሁለት ልጅ አይወልድም። ዳጣንም ከማን እንደወለዳት እንኳን አልነገረኝም። የዳጣ እናት ማን እንደሆነችም አላውቅም። እንደገና ደግሞ ከሰላም ሌላ ልጅ እንዴት ሊወልድ ይችላል? ይህኛውን አባዬ አላውቀውም። መቼም እንደዚህ ሊያደርግ አይችልም። አንዴ ተሳስቶ ከአንድ ሴት ሊወልድ ይችላል። ነገር ግን ሌላ ሁለተኛ ሴት ጋር ሂዶ ሊወልድ አይችልም። ያውም ደግሞ እኛ ቤት ረጅም ጊዜ ከኖረሽ ከሰላም። ኧረ በጭራሽ የሰላም የልጁ አባት አባዬ ሊሆን አይችልም። እኔ የምልሽ ቆይ አልነግርም ስባል ብጠረጠር ሰው እኔን ጥፋተኛ ያደርገኛል? ምናልባትም እኮ ውስጥ ያለውን ጥርጣሬ በምን እውነታው ላይ ደርስ ይሆናል። አይ እማዬ፣ አክስቴን በጭራሽ አትስሚያት። ያው አባዬም ደግሞ በጣም እንደዚህ አይነት ነገር ሊያደርግ አይችልም። እና ደግሞ በቃ እማዬ፣ ሰላምም ከትልቅ ሰው አርግዛ ሊሆን ይችላል፣ ወይ ደግሞ በቃ ባለትዳር ሊሆን ስለሚችል በቃ ገንዘብ እየሰጠ እንዳትናገሪ ብሏትም እኮ ሊሆን ይችላል። እንዳፍሽ እንዲሆንልኝ ምኞቴ ነው። ግን በቃ ትዕግስቴን ከተፈታተነኝና መቋቋም ማልችል ከሆነ ምርመራ ለማድረግ እገደዳለሁ። እማዬ፣ አክስቴን አትስሚያትሽ። ተይው እባክሽ። አንቺ ከመምጣትሽ በፊት እዚህ ነበረች፣ አሁን ነው የወጣችው። ኤቢዬ፣ ይልቅ ከቻልሽ እረፍት አድርጊና እስኪ ቡና አፍይልኝ። እሺ፣ አፈላልሻለሁ። ቴንክ ዩ። ጀግና ነሽ። ቆይ ምን ፈልገሽ ነው ቤቴ ድረስ የመጣሽ? ውጤቱን ልነግርሽ ነው። እኔ ምን ያደርግልኛል? እኔ የምልሽ ቆይ ግን ደረጀ ከአንቺ ጋር እንዴት አደረግሽ? አልተኛም። ታዲያ በላብራቶሪ ነው ከአንቺ እንዲወልድ ያደረግሽው? በጣም ጀግና ሴት ነሽ፣ ጎበዝ። በአንድ ዲቃላ ንብረቱ እንዲጋራ አደረግሽ አይደለ? ልጄን ዲቃላ እንዳትዩሽ፣ አነጋገርሽን ደግሞ አስተካኪ። ኦ ደፋር ነሽ። ለነገሩ ደፋር ባትሆኚ ነበር የሚገርመው። ማርቲን የመሰለች ሴት ከባሏ ጋር አብረሽ ቤት ውስጥ እየተኛሽ እቤት ውስጥ ራሱ መቀመጥ በጣም ድፍረት ይፈልጋል። ቆይ ለዚህ ነው የመጣሽ? አይ አይደለም፣ ልጅሽ አባቱ ደረጀ መሆኑን ልነግርሽ ነው። ወረቀቱን ላሳይሽ። ልታውጣጪ ነው የመጣሽ? አይደለም፣ ከውሃ ጋር 25% ዲኤንኤ ይጋራል። ስለዚህ የልጅሽ አባት ደረጀ ነው ማለት ነው። ለነገሩ ወረቀቱን አሳይሽ ነበረ ግን አይገባሽ። እና ለማርታ ነገርሻት? ሁለተኛ ሚስት ሆነሽ ወደ ቤት ልትመጪ ነው። እዚህ የመጣሽበትን ዓላማ ያወቅሽ አልመሰለኝም። አንቺ ነሽ ዓላማሽን ማታውቂው። ኮሰስ ብለሽ ገብተሽ የዛ ሁሉ ሀብት ተጋሪ ሆንሽ አይደለ? እና ምን ይጠበስ? ቆይ አሁን ምን አድርጊ ነው የምትይኝ? ምን እንድታደርጊልኝ መሰለሽ? የፈለግሽውን ያህል ገንዘብ ልስጥሽ፣ ከዛ ለማርታ ንገሪያት። ማለት ልጁን ከደረጀ እንደወለድሽው ንገሪያት። ከዛም የጠየቅሽኝ ገንዘብ የፈለግሽውን ያህል እሰጥሻለሁ። አልፈልግም። ይህን እድል ተጠቀሚበት። ገንዘቡ ህይወትሽን ይቀይርልሻል። ቀላል ገንዘብ አይደለም። ምን ነው አሁን የደረጀን ሀብት ተጋሪ ሆነሻል ስትይኝ አልነበር እንዴ? ኦ እና ገንዘብ አልፈልግም ነው? አዎ አልፈልግም። ኦኬ አስቢበትና አሳውቂ። ለነገሩ አሁን በአሁን መወሰን ይከብዳል። ምንም ተጨማሪ ማሰብ አያስፈልገኝም። ሚሊየን ብትከፊኝ እንኳን እኔ ለትዬ አልነግራትም። ግን ቆይ ለምን አንቺ ለትዬ አትነግሪያት? እኔ እሱ ጠፍቶኝ ነው የምትነግሪኝ? ግን ደግሞ የእህቴን ህይወት አበላሽተሽ እንደዚሁ የምትቀሪ እንዳይመስልሽ፣ አለቅሽ። ምን ልትገይኝ ነው?
ዋጋ ትከፍያለሽ። ትሰሚኛለሽ? ያን የሞቀት ዳሯን ውሃ እንደቸልሽበት አትቀሪም። እሺ? ዋጋ አስከፍልሻለሁ። ናታን ግን የምርህን ነው? ኤቢ ጠበስኩ ላገባ ነው የምትለው ነገር? እኔ አላመንኳትም። ወይ ደግሞ በእኔና ባንቺ መሀል ችግር ላለመፍጠር አስባም ሊሆን ይችላል። ማለት እኔ እናንተ እንዳንጣላ ለማስመሰል እንደዛ ሊሆን ይችላል። አቢጌልና ለሰው ብላ የማይመስል ነገር የምታደርገው እኔ እንጃ። ብቻ ግን አዲስ ፍቅረኛዋን እስከማይ ጓጉቻለሁ። ለማግባት ታስባለች፣ ግን ደግሞ እንደዚህ በፍጥነት የሚሆን ነገር አለ። እሺ እኔ እናንተስ መቼ ነው የምንገባው? ለቤተሰብ አናሳውቅም እያልሽ? ቆይ በሚስጥር ነው እንዴ የምንገባው? አባዬ እኮ አውቋል። ሰማ እንጂ ምንም አልተረዳም። እሱ ከባድ ጭንቀት ላይ ስላለ ምንም ነገር አልተረዳም። እኔ የምልህ ናታን ግን አባዬ ምንም አልጠይቀም? ጠይቆኛል፣ ግን ሌላ ጊዜ እናወራበታለን ያለ። እና ስታዩ ፊቱ ግን እንዴት ነበር? ማለት ከፍቶት ነበር ወይስ ደስ አለው? እንዴት ነበር? አይ አይመስለኝም፣ ቅር ያለው ነው የሚመስለው። አባዬ በእኔና ባንተ ግንኙነት ደስተኛ ባይሆንስ? ቢከፋውስ? ይከፋዋል ብዬ አላስብም። ግን ደግሞ እኔ ምንም ክፉ ነገር አላደረኩም፣ አላባለኩሽም። አንድ ቤት እየኖርም ክብርሽን በደንብ ጠብቄያለሁ። እባክህ እሱማ ብትፈልግም አታገኝም። እሱን እስቴው ይሄ ለኛ ወንዶች በጣም ቀላል። ግን አባዬ ከፋው በዚህ ምክንያት ይመስለኛል። ምንም እንዳልተፈጠረ ሲያግም የሚከፋ ይመስለኛል። እንግዲህ ማየነች የቀረች እሷም ጠርጥራለች። ኤቢ ሌላ ወንድ ካገባች እማዬ በእኔና ባንተ ግንኙነት እኔ እንጃ የሚከፋት የሚደብራት አይመስለኝም። ግን አንቺ አባዬ ልጅ እንደሆነ ሳይታወቅ መጋባት በጣም ከባድ ነው። ኤቢ ሌላ ወንድ ካገባች ለእኔና ላንተ ጥሩ ነው። ግን ደግሞ ለእኔ ብላ የማይሆን ነገር እንድታደርግ አልፈልግም። የማትወደውን ሰው ወይም ደግሞ ህይወቷን አደጋ ላይ እንድጥል አልፈልግም። በጣም እፈራለሁ። ኤቢ እኮ በራሷ ህይወት አትቀልድም። እስኪ ያርገው። እኔ የምልህ መድኃኒትን ግን ምንድን ነው የያዛችሁባት? አትነግረኝም? ወንጀልም ብልግናም፣ ግን ምንም አማራጭ አልነበረም። አባዬ ያለኝን ነገር ከማድረግ ውጭ ምንም አማራጭ አልነበረም። እንዴ ቆይ ምንድን ነው ይሄን ያክል? አባዬ ለምን ይሄን እንዳደረግ እንደፈለገ አላውቅም። ብቻ ያው በእኔ ጉዳይ ነው ሊሆን የሚችለው። ያንቺ ጉዳይ ቢሆንም አባዬ ነግረኝ ነበር፣ ግን እንደዛ አይመስለኝም። ምናልባት መድኃኒት ሰላም ጋር እየሄደች ስለነበር ወይ ደግሞ የሰላም ልጅ አባት አባዬ ይሆን እንዴ? ኧረ አንተ በእናትህ ሰው እንዳይሰማ እንዴ! በፍጹም ይሄ ሊሆን አይችልም። ሊሆን ይችላል፣ ምናልባት 0.1% እንኳን። ናታን አባዬ ተሳስቶ እኔን አንዴ የወለደኝ በቃ አለቀ። ይሄን በስተት ነው። በፍጹም ድጋሚ እንደዛ አይነት ነገር አያደርግም። እኔ አባቴን ጠንቅቄ አውቀዋለሁ። እንዴ ይሄ ሊሆን የማይችል ነገር ነው። ከዚህ ውጭ የምጠረጥረው ምክንያት የለም። መድኃኒት ልታውቀውና አባዬን በዚህ ልክ እንዲጨነቅ ያደረገው ነገር ይሄ ሊሆን ይችላል። ኧረ እኔ እንጃ። ኧረ ጭራሽ አያደርገውም። አባዬ አያደርገውም። ከቀን ወደ ቀን መውጫ ቀዳዳው እየጠበበብኝ፣ እንግዲህ ቅሌቴን ማቆየት እንጂ ማስቀረት አልችልም። ጊዜው አለፈ። የምሸሸው የምፈራው ቀን እንደ ጨቅላ ልጅ ድሆ ወደ እኔ ጋር ደረሰ። ስቆጣጠረው የኖርኩት ሚስጥር አንድ በአንድ እያፈሰሰ አለቀ። መድኃኒትን ለጊዜው አፏን አዘጋኋት፣ ግን አይቀጥልም። አሁን ማድረግ ያለብኝ ማርታ ከሌላ ከመስማቷ በፊት፣ ወሬውን ሰምታ ከመሞቷ በፊት ራሴ እንደምንም ብዬ መንገር። አቤት። ሁለተኛዋ ሚስት ጋር ነበር የቆየሁት። አንቺ ጋር ተወጥ። ስልኩን ዘጋዋለሁ።
እንዳትዘጋው ደረጀ፣ አልዋሻውክም እኮ። ምን ልትሰሪ ሄድሽ? ቆይ እዛ ምን ቀረሽ? ምን ቀረሽ ትለኛለህ እንዴ? አንተ እኮ ህይወቴ ሙሉ ነው የተቆጣጠርከው። ግን ከዚህ በኋላ ከእህቴ ጋር አብሬ መኖር አላማ የለህም። ተቀብሮ የሚቀር መስሎ ነው? እኖራለሁ፣ በደንብ እኖራለሁ። አሃ የቷን ፓስፖርት በተኛችሁበት ዘርፈ ግሪን ካርዷን ደብቀ እሱ ሳይቀር እርቃኔ በተኛውበት ቪዲዮ ቀርጸ ቆይ ከእህቴ ጋር ለመኖር ታስባለህ? አሁንም የምነግርሽ አርፈሽ እንድትቀመጪ። አርፌ አልቀመጥም። ህይወቴን በሙሉ ልጆቼን ጭምር እንዳላገኝ ብዙ ነገር ያስገኝ እንድታጠፋልኝ ነው የምፈልገው። ይኸውልሽ ነገውን ወደ ሀገርሽ ሂጂ፣ ዶክመንቶችሽን ሰጥሻለሁ። ቪዲዮውን ግን አታጠፋም። ከሄድሽ በኋላ እንደማትናገሪ ምን ማረጋገጫ አለ? ስለዚህ ፕራይቬሲን ላንተ ትቼ አልወጣም። እንደዛ ነው የምታስበው? የሰራሁት የወራዳ ሰው ስራ ነው። በህይወቴ አስቤ የማላውቀውን የትንሽ ሰው ስራ ነው የሰራሁት። ግን አማራጭ አልነበረኝም። ይኸውልሽ ይህንን ባላደርግ ኖሮ ልጆቼን፣ ትዳሬን፣ ቤቴን ሁሉ ላጣ እችል ነበር። አይ ዶንት ኬር። አጥፋልኝ። አርፌ አልቀመጥም። አጥፋልኝ ደረጀ። ምንም ለማድረግ እንዳትሞክሪ። እድልሽን ተጠቀሚበት። እኔ ዶክመንቶችሽን በሙሉ ሰጥሻለሁ። ከዚህ ሀገር ቶሎ ውጪ። ከዛስ እባክህ? ከዛ እኔ ራሴ ለማርታ ልጅ እንዳለኝ እነግራታለሁ። ያኔ በቃ አጠፋልሻለሁ። ሁሉም ነገር ሰላም ይሆናል። ከአንቺም ጋር ያለኝ ነገር ያበቃል። አንድ የምሰራሽ ልንገርህ፣ እስካሁን ያወራነውን ሪከርድ አድርጌዋለሁ። እከስሃለሁ፣ ለማርቲ ማሰማታለሁ። ከዚህ የሚበልጠውን ነገር ቀድመሽ ይዘሻል። አድርጊውና ሁሉንም ነገር ታጫለሽ። እኔ ደረጀ ጨካኝ መሆን እችልበታለሁ። በጣም ጨካኝ። እረፊ። አድርጊ፣ መሽን ብቻ አድርጊ። እንግዲያውስ ትንሽ ጠብቀኝ፣ አንድ ድምፅ አሰማሃለሁ። የኔ ዘንካታ ዘንካታ ማለት ምን ማለት ነው? የዋህ ረገደ መልካም ማለት ነው። አይ እኔ የዋህ አይደለም፣ ውሃ ናት የዋህ። አንቺም ያው ነሽ። ኧረ እባክህ። አሁን አብራሻን ነበረች። የት ሄደች? ሄደች። የት ሄደች? አክስቷ ኬክ ገዝታላት ሄደች። አንቺም ባዲ አርጋሽ ነው እሷን ብቻ ይዛ ሄደች? እኔ እንጃ ገዜ፣ ግን ደግሞ ትልቅ ኬክ ነው የገዛችላት። ከልጅ ልጅ ቢለዩ አመት የማይቆዩ አሉ። አሁን እኔ ምን ልግዛልሽ? አይ እኔ ምንም አልፈልግም። አሁን ወደ ቤት ልሄድ ነው። አመሰግናለሁ። ይባ በይ። ሄሎ ማርቲ፣ እንዴት ነሽ? ሄሎ ዳሬ፣ እንዴት ነህ? ከቢሮ ወጣህ እንዴ? ልወጣ ነው ማርቲ። የት ነሽ? መገናኛ አካባቢ ነኝ። እንዴ ታዲያ አብረን አንገባም እንዴ ማርቲ? ልጠብቅህ እንዴ ነው ወይስ ወደ ቢሮ ልምጣ? አይ ለነገሩ አሁንማ ወደ ቤት ብትሄጂ ይቀርብሻል። እሺ እኔ የምልህ መድኃኒት አንተ ጋር መጣ ነበር? ኧረ አልመጣችም ማርቲ። ምን ሆና እንደሆነ እኔ እንጃ። ዛሬ
ሳትደውልልኝ ዋለች። ምንም አትሆንም ማርቲ። በቃ እኔም ልመጣ ነው። እዛው ቤት እንገናኝ። እሺ ጥሩ። በቃ ዳሪ ደግሞ ለውሃዬ ሀባብ ይዘህላት ና። እሺ እሺ በልቻው። ሄሎ ደረጀ፣ እንዴት አመሸ? ገና አልመሸም። ላንተ ግን መሽቷል፣ ጨልሟል። ምን ማለት ነው? ዶክመንት መልስ፣ የቀረጽከውን ቪዲዮ ደግሞ አጥፋ። የነገርኩሽ መስሎኝ። እንግዲያውስ በደንብ ስማኝ። ውሃ ከዛሬ ጀምሮ ቤት አትመጣም፣ የለችም። ዶክመንት መልስልኝ፣ ቪዲዮን አጥፋ። ልጅህን ያኔ ታገኛታለህ። ምን ማለት ነው? ቆይ ምንድን ነው የምታወሪው?